11 ዕለተ ሰኞ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግንሃለን፣ አብረን ስለሆንክ። ጌታ እግዚአብሔር ሆይ ቸርነት በሕይወታችን ስለበዛ፣ ምሕረት በላያችን ላይ ስለበዛ፣ እንደ ጠላት ሐሳብና ክፉ ምኞት በሕይወታችን ስላልሆነ ስለጠበቅከን፣ ስለረዳህን እግዚአብሔር ሆይ ስላበዛህን ምሕረትና ቸርነት በላያችን ላይ ስለበዛ ጌታ እግዚአብሔር አትረፍርፈህ ስለወደድከን ፍቅር ስለሆንከን እግዚአብሔር በኢየሱስ ክርስቶስ እናመሰግንሃለን። አሁን ደግሞ በጌታ በኢየሱስ ክርስቶስ እንደ ቃልህ እንጸልያለን። መዝሙረ ዳዊት ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔር አምላኬ ሆይ አንተ መሸሸጊያዬ ነህ፣ ከሚያሳድደኝ ሁሉ አድነኝ ታደገኝም፣ አለበለዚያ እንደ አንበሳ ይዘነጣጥሉኛል፣ የሚያድነኝም በሌለበት ይቦጫጭቁኛል እንዳለው ባሪያ ጌታ እግዚአብሔር በኢየሱስ ክርስቶስ ስም በተለያዩ የጨለማ አሰራር ስር ላሉ ሰዎች ጌታ እግዚአብሔር ሆይ እንጸልያለን። በጨለማ እየተሰደዱ ያሉት እግዚአብሔር በተለያዩ ሱስ የተያዙ በተለያዩ ውጊያ እየተሰደዱ ላሉት ወጣቶች እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ለአባቶች እጸልያለሁ፣ ለእናቶች እንጸልያለን። ለኢትዮጵያ ሙሉ አጠቃላይ በጌታ በኢየሱስ ክርስቶስ ስም እንደ ፈርዖን እያሳደደ ያለ እግዚአብሔርን ለማምለክ በሚወጡበት ጊዜ እንዳናመልክ እግዚአብሔር ሆይ ከኋላችን እየተከተለ የሚያሳድደን ሕይወታችንን ለማበላሸት ከአንተ እኛን ለማራቅ የሚጥር የትኛውም የጨለማ ኃይልን ከሕይወታችን ትመታው ዘንድ እግዚአብሔር ሆይ አብ ያልተከለውን ተክል ከሕይወታችን ትነቅለው ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተ ሕዝብህን ከአሳዳጆች አድነሃል፣ አሳዳጆችን አጥፍተሃል። ዳግመኛ እንዳያዩ እግዚአብሔር ሆይ ሕዝብ እስራኤልን ጠብቀህ አሳልፈሃቸው በቀይ ባህር ውስጥ ደግሞ ጠላቶቻቸውን እግዚአብሔር ሆይ ሬሳ አድርገሃል። አባት ሆይ የሚያሳድንን የትኛውም መርገም ቢሆን የትኛውም የዘር ማንዘር መርገም የትኛውም እግዚአብሔር ሆይ ጨለማ ቢሆን አሰራር ቢሆን እግዚአብሔር ሆይ የወረሱት የትኛውም ተከታትሎ የመጣ በጉዲፈቻ ወይም በተለያዩ የጥንቆላ ስራ የትኛውም የድግምት ኃይል የሚያሳድድ የትኛውም በህልም በቅዠት የሞት መንፈስ አባት ሆይ በጌታ በኢየሱስ ክርስቶስ ስም ከዚህ እንድታድነን እጸልያለሁ። ከዚህ መንፈስ እንድትፈታን እጸልያለሁ። ከዚህ መንፈስ ነፃ እንድታወጣን እጸልያለሁ። አባት ሆይ ከሚያሳድደን ሁሉ እንድታድነን እንድትታደገን አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። አንተ ልጆችን ታድናለህ፣ ትታደጋለህ፣ በንስር ክንፍ ትጠብቃቸዋለህ። ጫጩቶቿን እንደምትጠብቅ ንስር አባት ሆይ በጌታ በኢየሱስ ክርስቶስ ስም እንድትጠብቀን ከአሳዳጆቻችን እንድታድነን አሳዶ ከሚወጋን አሳዶ እግዚአብሔር ሆይ ከሚያጠፋን ነገሮች በጌታ በኢየሱስ ክርስቶስም ታድነን ዘንድ እግሮቻችንን ትጠብቅ ዘንድ ጠላት ፈልጎ እንዳያገኘን በየትኛውም ስፍራ በስራ ምክንያት የሚሰደዱ በወንጌል ምክንያት የሚሰደዱ በተለያዩ በዘር እርግማን የሚሰደዱ ጌታ እግዚአብሔር ሆይ አሁን መሸሸጊያ እንድትሆናቸው ጌታ እግዚአብሔር ሆይ ከለላ እንድትሆናቸው ስምህን የሚወዱ ደስ እንዲላቸው ዘንድ ከልላቸው እንዳለ ቃልህ አባቴ በጌታ በኢየሱስ ክርስቶስ ስም ከለላ እንድትሆነን መሸሸጊያ እንድትሆነን ከሚያሳድደን ነገር ሁሉ ነፃ እንድታወጣን። ምክንያቱም አባት ሆይ አለበለዚያ እንደ አንበሳ ይዘነጣጥሉናል፣ እግዚአብሔር ሆይ ይበታትኑናል፣ እንዳልነበር አድርጎ ሕይወታችንን ይመቱታል። ጠላት እግዚአብሔር በዙሪያችን መዞሩን አያቆምም፣ ቀዳዳ ካገኘ ይገባልና። ነገር ግን እግዚአብሔር አንተ ከለላችን፣ አንተ መሸሸጊያችን ሁን። እግዚአብሔር ሆይ በሐሳባችን መንገድ የሚፈልግ በልባችን መንገድ የሚፈልግ በስራችን መንገድ የሚፈልግ በትምህርታችን በገንዘብ መንገድ የሚፈልግ በየትኛውም እግዚአብሔር መንገድ ፈልጎ ለመግባት ካለ ነገር ውስጥ ሕይወታችንን ሊያመሳቃቅለው በምግብ የተሰጣቸው እግዚአብሔር ሆይ በቡና የተሰጣቸው በተለያዩ መጠጥ በሚበላና በሚጠጣ የተሰጣቸው ሰዎች አባቴ በጌታ በኢየሱስ ክርስቶስ እንድትከልላቸው እንድትጠብቃቸው መሸሸጊያ እንድትሆናቸው ጌታ እግዚአብሔር የጨለማ ክፉ በሕይወታቸው እንዳይሰራ አባቴ በጌታ በኢየሱስ ክርስቶስ ስም ትዳር እንዲፈርስ የተሰራ የትኛውም የጨለማ ጉልበት ጌታ እግዚአብሔር እያሳደደ ያለ
ባለቤትን እያሳደደ ያለ፣ ሚስትን እያሳደደ ያለ፣ ለመለያየት የተነሳ አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እንድትታደግ ትዳርን እግዚአብሔር፣ እንድትታደግ ስራን፣ እንድትታደግ ልጆችን፣ እንድትታደግ ወጣቶችን አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ሰው በኃይሉ አይበረታምና አንተ ካልከለከልን ደግሞ ጌታ እግዚአብሔር ሆይ በጣም ለብዙ ነገር እንደምንጋለጥ አቅም እንደሌለን እናውቃለን። ነገር ግን እግዚአብሔር አንተ ቸር አምላክ ነህ፣ አንተ ሕያው አምላክ ነህ። ለምነኝ ብለሃልና ለምነኝ፣ እኔም መንግስታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን እሰጥሃለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቅቃቸዋለህ እንደሚል ቃል አባቴ በጌታ በኢየሱስ ክርስቶስ ስም የሚያሳድዱ የደቀቁ ይሁኑ። የጨለማ ኃይል የደቀቀ ይሁን። ዲፕሬሽን የሚያሳድዳቸው አባቴ በጌታ በኢየሱስ ክርስቶስ መኖር ያስጠላቸው፣ የህይወት ትርጉም የጠፋባቸው፣ ጠላት በጆሮ መጥቶ ሹክ የሚላቸው፣ ተስፋ እንደሌላቸው የሚነግራቸው አባቴ በጌታ በኢየሱስ ክርስቶስ ስም ከኛ እንድታርቅ፣ ከጆሮአቸው እንዲርቅ፣ መሸሸጊያ እንድትሆናቸው፣ ከሚያሳድዳቸው እንድታድናቸው፣ እንድትታደጋቸው አባቶችን፣ ቤተክርስቲያንን፣ ወጣቶችን፣ መሪዎችን፣ በተለያዩ ቦታ ያሉትን ሰዎች ጌታ እግዚአብሔር ሆይ ይህንን ጸሎት በሚሰሙት ሁሉ መሸሸጊያ ከለላ እንዲጋረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ እግዚአብሔር ሆይ የሚያድነን በሌለበት ይቦጫጭቁናልና እንደዛ ካልሆነ ይቦጫጭቁናልና አባቴ በጌታ በኢየሱስ ክርስቶስ ስም ከዚህ ክፉ ስራ እንድታድነን፣ ከለላ እንድትሆነን፣ ከስደት እንድታድነን፣ ከስም ማጥፋት እንድታድነን፣ ከተለያዩ እግዚአብሔር ሐሜት እንድታድነን፣ ጥፋት እንድታድነን፣ ቁጣ እንድታድነን እግዚአብሔር በኢየሱስ ክርስቶስም ከለላ እንድትሆነን እንጸልያለን። ይህንን ስለምታደርግ እናመሰግናለን። በልጅ በኢየሱስ ስም አሜን።